ወንድማችን ምርጌታ ጽጌ ስጦታው፣ ወንድማችን ሚስጥሩ መዝገቡ እንኳን ደህና መጣችሁ። የተከበራችሁ ወዳጆቻችን ተመልካቾቻችን፣ እንግዲህ ትላንት በሰማችሁት መሰረት ወንድሞቻችን በእስር ቤት ነበሩ። ዛሬ በእግዚአብሔር ምሕረት በእግዚአብሔር ጸጋ ተፈተው ከኛ ጋር ወንጌል እያገለገሉ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። ሁላችሁንም እናመሰግናለን። ተባረኩልን። ሀያ ሁለት ያለው ቅዱስ ገብርኤል ሆስፒታል ይመስለኛል ታክሞ የወጣው የነበረው እና ለእግዚአብሔር ክብር ይሁን። ወንጌል ማንም አያስቆመው። ሰባኪው ሊታሰር ይችላል፣ ወንጌሉ አይታሰርም። ጳውሎስ ሊታሰር ይችላል፣ ወንጌል አይታሰርም። ኢየሱስ ያድናል ብሎ የሚለውን ቃል ምድራችን ላይ የሚያንገፈግፋቸው ሰዎች እነማን ናቸው ከተባለ ይታወቃል። ሌሎቹ ንጹሃን ናቸው ብለን ባንልም ግን ቀዳሚ ማን እንደሆነ ይታወቃል። ድንጋይ የሚወረውርብን ቤት አናከራያችሁም ብሎ ያለን ከድርና ከማህበር እኮ ያስወጡን አህዛብ የሚባሉት አይደሉም፣ ክርስቲያን ነን ብለው የሚሉ ናቸው። ራሳቸውን ክርስቲያን ነን ብለው የሚጠሩ መስቀል ተሸክመው ግን የመስቀሉ ላይ ጌታ ሲሰበክ የሚናደዱ፣ የሚቆጡ፣ አረፋ የሚደፍቁ፣ የሚበሳጩ ኢየሱስ ተብሎ ሲባል ያንገፈግፈኛል ብለው የሚሉ ያው አሁን ድረስ ማለት ነው። እነዛ ማርያም ዘለቀ ኢየሱስ ብሎ ሲሉ ያስጠላኛል፣ ያንገፈግፈኛል ብለው የሚሉ ማለት ነው። እና ግን ይሄን ሁሉ እኛ እንረዳለን፣ ችግር የለም። እንወዳቸዋለን፣ እንረዳችኋለን ማለት እንረዳችኋለን ማለት ሳይሆን እንረዳችኋለን። እንደዛ የሚያደርገው መንፈስ ምን እንደሆነ ስለሚታወቅ ማለት ነው። ስለዚህ ኢየሱስ ተብሎ ሲባል ያስጠላኛል። ማን አቡበከር ነው የሚባለው ዘማሪው? እሱም እንደዚሁ አይ ቲንክ የአቡበከሩ መንፈስ ይነሳበታል ይመስለኛል። አቡበከር ከእስልምና ሃይማኖት የመጣ ይመስለኛል። ማን አቡበከር ነው የሚባለው ዘማሪ ነኝ ብሎ የሚለው? እሱም እንደዚህ እኔ ኢየሱስ ሲባል ያስጠላኛል አለ። ቀጥታ ነው የማርያም ዘለቀ እሱን የደገመው። ልክ ነው፣ እውነት ነው። በእርግጥ እውነት ተናግራችኋል። ያስጠላችኋል አይደል? እያስጠላችሁ ጆሮአችሁ ጭው እስኪል ድረስ ግን ወንጌል እንነግራችኋለን። ኢየሱስ ያድናል እንላለን። ጌታችን አዳኝ ነው ብለን እንናገራለን፣ ሰብካለን። አይታችኋል? አንድ ኦርቶዶክሳውያን ኢየሱስ ጌታ ነው ብለህ አሜን አይሉ። ይድፋ ይሰንጠቅ የአባቴ አምላክ ዘርህን ይንቀለው፣ አንተ ጥፋ ወደዛ ሂድ፣ ሁለተኛ ዜና እናንተ የምድር ሸክም ናችሁ ይላል። እግዚአብሔር ስላልፈቀደ እንጂ ቢፈቅድላቸው በአንድ ቀን ጨፍጨፋውን ራሱ ቢያድሩ ደስታቸው ወደር የለው። ምክንያቱም የተቀበሉት የክርስቶስ መንፈስ እንደዚህ እንዲያደርግ ያዛቸዋል መሰለኝ። እነሱ እንዲህ አይነት የተንሻፈፈ ነገር ማለት ነው። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ ያለው ቃል እንዳትረሱት። እውነትን ስትሰብክ በተለይ ከኦርቶዶክስ ቤተክርስቲያን የወጣውን ህዝብ ለምንድን ነው አጥብቀው ኦርቶዶክሳውያን የሚጸየፉት? በስድብ ሞከሩ፣ ጴንጤው ሊጠፋ አልቻለም። በስድብ ስም በማጠልሸት በጣም ብዙ ነገር ተወራ። ከምዕመኑ እስከ አገልጋዩ ከሊቅ እስከ ደቂቅ እስከሚባለው ድረስ ጴንጤው ኦርቶዶክሱ ወደ ጴንጤ ቤት ሞግሮፉን አልተወም እስካሁን ድረስ። የእውነቴን ነው የምላችሁ። ከወንጌላውያን አማኞች ወደ ኦርቶዶክስ ተመለስን ከሚሉት ይልቅ ከኦርቶዶክስ ወደ ወንጌላውያን አማኞች እስካሁን ድረስ የሚመጣው ህዝብ ቁጥር እራሳቸው ያውቁታል። የግንቦት ርክበ ካህናት የባለፈው ዓመት የግንቦት ርክበ ካህናት ስብሰባ ላይ ርክበ ካህናት ስብሰባ ላይ ፓትርያርኩ የዛሬ ዓመት ነው የዛሬ 2 ዓመት ላይ ፓትርያርኩ ራሱ ሲናገሩ 10 ሚሊዮን ህዝብ ነው ያጣነው ነው ያሉት። ቃል በቃል ማለት ነው። የስንት ዓመቱን እንደሆነ አይደለም አቀናይተው በእነዚህ ሪፖርት ሲያቀርቡ በዚህ ጊዜያት ለማን ስንት ደብር ተዘጋሉ? ዋይ ለምን? እኔ የኦርቶዶክስ ቤተክርስቲያን
ወንጌል ሰብካ ቤተክርስቲያኗ ባይዘጋ ደስ ይለኛል። ወንጌል ንጹህ ወንጌል ብሰብክ ግን ቤተክርስቲያን ከተዘጋ ለምን የተዘጋው? ለምን ይዘጋል? ቤተክርስቲያን የተዘጋበት አካል ቆም ብሎ መጠየቅ ነው ያለበት። ለምንድን ነው ህዝብ የሚሄደው? ለምንድን ነው ህዝብ የሚሄደው? ወንድሞችና እህቶቼ 10 ሚሊዮን ህዝብ እኮ ነው ፓትርያርኩ ብፁዕ አቡነ ማትያስ ናቸው የተናገሩት። እሺ ወዴት ሄደ? ያ ህዝብ ወጥቶ ወዴት ሄደ? ምን ፈልጎ ነው የወጣው? ምን ስላጣ ነው የወጣው? የግንቦት ርክበ ካህናት ስብሰባ ላይ ነው የተናገሩት። የ2 ዓመት ይሁን ወይ አንድ ዓመት እንኳን መሰለኝ 2 ዓመት ወይ 3 ዓመት ነው ብቻ ከ1 እስከ 3 ዓመት ድረስ ባለው ማለት ነው። አየህ ለምን ብለህ ነው መጠየቅ ያለብህ። እስኪ እኔ ኦርቶዶክሳውያን እውነቱን ልንገራችሁ። እስኪ ዝም ብለህ ቼክ ለማድረግም ብለው እንደው መቼም ቼክ ለማድረግም ብለህ ምን ይሰብካሉ፣ ምን ያህል ሰው ነው ጌታን የሚቀበለው ብሎ የሚለውን ከእናንተ ቤተ እምነት ወደ እኛ ጋር እየመጡ ጌታን የሚቀበሉትን እስኪ እሑድ ሂዱና እኛ ቸርች ኑና ሂዱ እስኪ ዝም ብላችሁ እስኪ እዩና ነው ስንት ሰው ጌታን እንደሚቀበል ማለት ነው። ኮንፈረንሶች በሚዘጋጁበት ሂዱ እስኪ። እናንተ እንትን ነው ድራማ አትስሩ ምናምን እኮ ነው የምትሉት። ይሄ ሁሉ ህዝብ ከእጅ ላይ እየወጣ እነ በጋሻውም ሲወጡ ድራማ አትስሩ፣ እነ ዘርፌም ሲወጡ ድራማ አትስሩ፣ መርጌታም ሲወጡ ድራማ አትስሩ፣ ትዝታም ሲወጣ ድራማ አትስሩ፣ ሜሎስም ሲወጣ ድራማ ነው እኮ የምሰሩት። ካህናቱ ሲወጡ ድራማ በቃ ድራማ የሰለቸውን ጴንጤ ይላል። መነኮሳቱ ሲወጡ ድራማ እኮ ነው። ብራዘር ድራማ ከሆነ ለምንድን ነው ታዲያ? አይ በቃ በጣም ነገሩ እኮ ቀላል ነገር አይደለም። እኛ እንትን እያልን ነው እንጂ ህዝብ እኮ እየጎረፈብን ነው እያላችሁ እዛ ለብቻ ደግሞ የምታለቅሱት። ኦርቶዶክስ ህዝቧ እንዳይጎርፍባት ወደ ሌላ ቤተ እምነት ከፈለገች እነዚህ ገድላት ድርሳናት የሚባሉ ኮተቶችን አውጥታ ጥላ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል በቃ ምን ያለምንም ማመቻመች መስበክ ነው ያለባት። ያኔ ወንጌሉን ጥርት ያለውን ወንጌል ከሰበከች እንዴ እሑድ መተን እዛ እንሰማለን። እግዚአብሔርን ቃል መተን እንሰማለን። በእውነት እኮ ነው የምልህ። ምን ችግር አለው? ነጠላችንን ቀሚሴ ለብሼ ያለኝ ቀሚሴ እመጣለሁ አልኩ። እመጣለሁ እውነቴን እኮ ነው የምልህ። እመጣለሁ ቀሚሴንም አልጣልኩትም፣ መስቀሌንም አልጣልኩትም። አገር ቤት አስመጣሁት። እንመጣለን። ምን ክፋት አለው? ምን ችግር አለው? ያው እንደዚህ ያስቀምጫለሁ መስቀሌን ማለት ነው። እንመጣለን። ምን ችግር አለ? ምን ክፋት አለ? ብራዘር ብቻ ኢየሱስ ይሰበክ፣ ብቻ ወንጌሉ ይሰበክ፣ ብቻ ሐዋርያቱ እንደሰበኩት ይሰበክ። ኢትዮጵያ ታበጽህ ደውያ ብሎ እንዳለው ነብየ እግዚአብሔር ዳዊት ብቻ እጆቿን ታንሳ። እጆቻችንን ወንጌሉ ነው እንግዲህ እጅ ሊያስነሳን የሚችል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ የሚለውን እግዚአብሔር ቃል ተፈጻሚ ሆኗል ይላሉ። ወደ ማን እያነሱ? ወደ አቡነ አረጋዊ ወደ ጊዮርጊስ እጃቸውን እያነሱ እኛ እኮ ኢትዮጵያውያን መቼስ እጃችንን እኮ ወደ ጌታ ነው የምንዘረጋው ይላሉ። የሚዘረጋው እኮ ግን ብራዘር ለማነው? አቡነ አረጋዊ ለሚባል ሽማግሌ ነው። አንዱ ሰው ስሰማው እና ወደ ኦርቶዶክስ እያለ ኢንቫይት ያደርገዋል። እና ወደ ኦርቶዶክስ ስለ ቤተሰብ ጉዳይ ነው የሚያወሩት ይመስለኛል። አይ ዶንት ኖ እንዴት እንዳወራው። ሚስት አግብቶ ልጆች ወልደሃል ወይ ምናምን ነገር ብሎ ጠይቀው አልወለድኩም ብሎ ሲል ምን ነው ሲለው እንግዲህ እግዚአብሔር በሚሰጥ ጊዜ ነው ብሎ ይለዋል። እና ብራዘር ምን ከጴንጤነት ጋር ምን ያደርግልሃል? እዛ እየተገላበጥክ ብትመጣ አለ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጣ ወላዲት አምላክን ብትጠይቃት በ2 ወር ውስጥ ልጅ ትሰጣለች። መንታ ነው የምታሳቅፍ አላ ነው። እዚህ እኮ ቲክቶክ ላይ የሚለፈልፍ ሰውዬ እኮ ነው። ያኛው እግዚአብሔር በሚሰጥ ጊዜ ነው የምመጣው። ማነው እግዚአብሔር በሚሰጥ ጊዜ ይሰጠኛል ልጆች የእግዚአብሔር ስጦታ ናቸውና እግዚአብሔር በሚሰጠኝ ጊዜ ይቀበላል ብሎ ሲል ናኛ ጋር አለው። ናኛ ጋር በ2 ወር ውስጥ አየህ፣ ጠዋት ተመርቶ ከሰዓት መርካቶ እንደሚባለው
የኦርቶዶክስ ማርያም በ2 ወር ውስጥ ልጅ ትሰጣለች ማለት ነው። እኔ የምልህ እንትን ነው እንዴ ማለት ይሄ ቆጮ ነው እንዴ ጠፍጠፋ የምትሰጠው? በቅናሽ ደላላ እየደለለ ነው። ኧረ 9 ወር አጠብቆ ኧረ የሚያገባ 2 ወር ነው። ዋው በጣም እኮ የሚገርመው ቢኒ በእውነት እና የወንጌሉን እውነት ነው መስበክ። ለብዙ ዘመን ሲዋሽ፣ ለብዙ ዘመን ሲቀለድ ኖረዋል። ለብዙ ዘመን ሲቀለድ ኖረዋል። ለብዙ ዘመን ሲዋሽ ኖረዋል። አሁን ግን በምንም አይነት መልኩ ወንጌልን ተዳፍኖ ላይቀር ድሮም አልተቻለም። እንዳልኳችሁ ኃያላን ለተባሉ ለሮም ኢምፓየር እንኳን አልተቻላትም። ለቄሳሮች አልተቻላቸውም። ለሮም ቄሳሮች እንኳን አልተቻላቸውም። ለኔሮ እንኳን አልተቻለውም። አውጉስጦስ ቄሳር እንኳን ሊያስቆመው አልቻለም። ጢባሪዮስም ቄሳር ሊያስቆመው አልቻለም። አይችሉም። የዓለም መንግስታት ሊያስቆሙ አልቻሉም። በግሪክ፣ በቱርክ፣ በተለያዩ ቦታዎች ላይ በየሄዱበት ሐዋርያቱ ላይ የመጨረሻቸውን እርምጃ ሰይጣን አለኝ የሌለኝም ብሎ የሚለውን ኃይሉ የሰይጣን የመጨረሻ ሽንፈቱ ሰውን መግደል ነው። መጀመሪያ ያሳስራል፣ ከዛ ያስገድልሃል። ነፍሳቸውን እስከ ሞት ድረስ አልወደዱትምና ስለ ጌታ ስለ ኢየሱስ ክርስቶስና ስለ ወንጌል ስለተቀበሉት ለወንጌል አደራ ከያዙት መጽሐፍ ቅዱስ ጋር ጭምር እንደ ችቦ አንድዷቸው ገደሏቸው። መቀጣጫ እናደርጋለን ብለው ግን በፍጹም አልቆሙም። እንዳልኳችሁ የዮሐንስ ወንድሙ ዘብዴዎስ ማነው? ወንድሙ የዘብዴዎስ ልጆች አይደሉ? ዮሐንስ የዘብዴዎስ ልጅ አይደል? ወንድሙ ያዕቆብ፣ ሁለቱ ሐዋርያት ጴጥሮስና ያዕቆብን ይዞ ሄሮድስ አይሁድን ደስ ለማሰኘት የአይሁድ ስብሰባ ተደርጎ ማለት ንጉሱ ጠርቶ እዛው ህዝቡ እያየ ነው። አንገቱን እንደ ጭዳ ዶሮ ቀንጥሶ የጣለው ማለት ነው። አርዶ ገደለው። በሰይፍ ስለት ሞተ። ሄሮድስ እዛው ጋር አይሁዳውያን እያዩ ማለት ነው። በቃ ይሄ ሰውዬ ነው አይደል ያስቸገራችሁ? አዎ። ከመካከል ይሄኛውን አንዱን እንደ መስዋዕት በግ አርድላችኋለሁ፣ በሰላም ትኖራላችሁ፣ አይዟችሁ፣ ዛሬ የደስታችሁ ቀን ነው ብሎ ያዕቆብን አንገቱን ቆረጠው። ይሄኛውንም እደግመዋለሁ፣ ነገ አረገዋለሁ። ደስታችሁ በአንድ ቀን በሁለት ሬሳ እንዳላስደስታችሁ ዛሬ በአንዱ ላስደስታችሁ፣ ነገ ደግሞ በአንዱ አስደስታችኋለሁ። ይሄኛው ደግሞ ለነገ ይደር መሽቷል። አሁን በዚህኛው ዛሬ በሞተው እየቦረቃችሁ እየተደሰታችሁ የምትጠጡትንም እየጠጣችሁ ፌሽታ አድርጉ። ይሄኛውን ደግሞ ነገ አስገባዋለሁ፣ አርደዋለሁ። አስገቡት ግን እስከዛ እስር ቤት ተብሎ እንደዚህ ነው ያደረጉት ጴጥሮስና ያዕቆብ ላይ። ያዕቆብ ተገደለ፣ ጴጥሮስ ወደ ወህኒ ገባ። ቤተክርስቲያን ግን ስለነሱ አጥብቃ ጸሎት ይደረግ ነበር ይላል። ቅድም እናንተ እንደጸለያችሁት ማለት ነው። ጴጥሮስም ከወህኒ እንግዲህ ዮሐንስን አስብ። በዛ ሰዓት ላይ አማዱ በኢየሩሳሌም ነው ያሉት። ወንድሙ ሞተ። የዮሐንስ ወንድም ሐዋርያው ጓደኛው ጴጥሮስ ሐዋርያው ገባ ወህኒ። ብቻውን ቀረ አይደል በዛ ሌሊት። ከዚህ በኋላ እኔ ይበቃኛል፣ ወንድሜ የእናቴ ልጅ ሞተ፣ የኔም እድሜ ከዚህ በኋላ አጭር ነው ሊሆን የሚችለውና እኔ እዚህ ጋር ባቆም ይሻላል። በቃ ጌታ ደግሞ የልቤን ያውቃል ምናምን ነገር ብሎ አገልግሎት ተወ መሰለ። ዮሐንስ አልተወም። ያዕቆብን ቀብሮ ወንጌሉን ቀጥሏል ዮሐንስ። እስጢፋኖስን ቀብረውት ወንጌሉን ቀጥለዋል። የነካን ምን አይነት እሳት እንደሆነ አላወቁም። እግዚአብሔር የወንጌሉ ባለቤት ስለሆነ በማንም በኩል ለየትኞቹም ነገስታት አልተቻላቸውም፣ አይቻላቸውም። አሁን የዓለም መንግስታት እኮ ማለት ነው
የዓለም መንግስታት ተነስተው ሊያስቆሙት አይችሉም ወንጌል። ለምን? እግዚአብሔር ከነሱ በላይ ኃያል ነው። እዛው ከነገስታቱ ቤት የወንጌል እሳት የነካውን አንድ ሰው ያስነሳል እግዚአብሔር። ጅዳ ላይ ምናምን ነገር ብለህ ብትል የኢማሙን የሼኩን ዋናውን የንጉሱን የሮያል ፋሚሊ የተባለው ቤት የአንዷን እህት ወይ የአንዱን ወንድም እግዚአብሔር መንፈሱን በሌሊት ጌታ ይገለጥለትና ያወራዋል። አላያቸውትም? አላያቸውም? የሐማስ ዋነኛ መሪ ነው የተባለው ልጁ ክርስቶስ እንዴት እንደተገለጠለት ኢራን ውስጥ እየሰማችሁ ነው። ኢራን ማለት ነው እስላማዊ አብዮት አገር ናት። ኢራን ማለት ሳውዲ አረቢያ፣ በአረብ ሀገራት፣ ቻይና ውስጥ እኔ ራሱ ሄዶ አገልግሎ የመጣ አንድ ሰው እዚህ እኔ ባለሁበት ምድር መጥቶ አገልግሎ ነበር። ነጭ ነው፣ ጊታር ይዞ ሲዘምር ወንድሞች እናቶች፣ በቃ የልዑል እግዚአብሔር መንፈስ መገኘት፣ በቃ ይሄ ዝም ብሎ ስሜት ምናምን ነገር አይደለም። ፕሬዘንሱ ራሱ ያስታውቃል። የእግዚአብሔር መገኘት ሲነግረን አሁን ቻይና ኮሚኒስት ሀገር ናት። አንደርግራውንድ ግን ኦፊሻሊ ያልሆነ አንደርግራውንድ ግን ቻይና ሀገር ላይ ስንት ክርስቲያኖች እንዳሉ ታውቃላችሁ? ኦፊሻሊ አይደለም። ኦፊሻሊ እንደዚህ ሄደው ምናምን ነገር ቤት ተከራይተው አዳራሽ ተከራይተው አያመልኩም፣ አይፈቀድም። ውስጥ ለውስጥ ግን በደርግ ዘመን እንደነበረው ማለት ነው። አሁን በኤርትራ ውስጥ እንዳለው ማለት ነው። ኤርትራ ውስጥ አሁን ጴንጤ በአደባባይ ለውቶ አይዘምርም። ሙስሊሞቹ በአደባባይ ይሰግዳሉ፣ ኦርቶዶክሶቹ በአደባባይ ይጨፍራሉ። የወንጌል አማኞችን ግን በአደባባይ ወስዶ ኮንቴነር ውስጥ ጨምሮ እያሰቃየ ብዙዎቹን ገደላቸው። አብዛኞቹም ተሰደው ከምድሪቱ ላይ ወጡ። ኦኬ ወንጌል እንኳን ኢሳያስ አፈወርቂ አይደለም፣ እንኳን መንግስቱ ኃይለማርያም አይደለም፣ ኔሮ አላቆመው፣ ጲላጦስ አላቆመው፣ ሄሮድስ አላቆመው፣ ሊያስቆሙትም አይችሉም። እስራት አያቆምም። በድንጋይ ቀጥቅጦ መግደል አያቆምም። በአሰቃቂ በድንጋይ ተቀጥቅጠው ሞተዋል። በመጋዝ ተሰንጥቀዋል። ለተራቡ አንበሶች ተሰጥተዋል። በእሳት አቃጥለዋቸዋል። ዘቅዝቀው ሰቅለዋል። ሞት የሚባለውን ነገር ሁሉ በሙሉ አሰቃቂ የሚባለውን ሞት ሁሉ በሙሉ ተራ በተራ በላያቸው ላይ አድርገውባቸዋል። ግን ማንም እንደዚህ ከሆነ ይቅርብኝ ብሎ ወደኋላ ያለ የለም። ነፍሳቸውን እስከ ሞት ድረስ አልወደዱምና ይላል። በምድራችን ላይ የዛሬ 500 ዓመት ሁሌ እንደምንናገረው ከዛም በኋላ በተለይ በወንጌላውያን አማኞች ላይ የደረሰ ግፍ እኔ ያኔ እዛ እየቀደስኩ ነበር። ኦኬ የደረሰ ግፍ በወንጌላውያን አማኞች ላይ ኢትዮጵያ ውስጥ ሬሳችን እኮ ወጥቶ ተቃጥሏል። ኢትዮጵያ ምድር ላይ ጨፌ ዶንሳ ከተማ ውስጥ ማለት ነው። የገብርኤል ቤተክርስቲያን ዲያቆናት የነበሩ ግዛው ዳኝ የሚባል ፖሊስና ህብረተሰብ ላይ ዜና የሚያነብሰው እኔ ያኔ ኦርቶዶክስ ነበርኩ። ዜናውን ሲያነባው ሰምቻለሁ። በኋላ በመጽሔት ደረጃ ተጽፎ ማነው ግርማ ዘውዴ ነው ማነው የሚባል ወንድም ጽፎታል። ኢትዮጵስ ቁጥር 2 እና ቁጥር 1 እና ቁጥር 2 ላይ ታገኙታላችሁ። ሬሳው ፎቶ ሁሉ ማለት ነው ተቃጥሎ የፖሊስና ህብረተሰብ ሄዶ ውሾች እየበሉት አንስቶ ለምን ጴንጤ ሆንክ ብለው ጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት እኔ ጨፌ ዶንሳ ሄጄ አገልግያለሁ። ወንድሞች እናቶች አሁን ወደ ጌታ ሄዷል። አንድ ማን ነው መምህር አስፋው የሚባል ፓስተር ዳዊት ጋር ጌታን የተቀበለ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነበር። ከሱ ጋራ ጠርተውን ሌሎችም አገልጋዮች ሆነ ኮንፈረንስ ተዘጋጅቶ የሙሉ ወንጌል ቤተክርስቲያን የ5 ቀን ኮንፈረንስ አዘጋጅታ ቋግሜን ወር በሙሉ ሄጄ አገልግያለሁ። ቪዲዮ እጄ ላይ ያለው ወንድሞች እናቶች እና ያ ልጅ የመጀመሪያ ክርስቲያን ነበር፣ ገደሉት። ዛሬ ጨፌ ዶንሳ ከተማ ውስጥ አንድ መዓት ክርስቲያኖች ናቸው ያሉት። ሙሉ ወንጌል ገብታ ትልቅዬ ቦታ ይዛለች። አንድ መዓት ህዝብ ገጠሩን ሁሉ ጭምር ሳይቀር ገበሬውን ይኸውልህ
ደም ስታፈስ በነዛ ቅዱሳን ደም ላይ እግዚአብሔር ሌላውን ትውልድ ያበቅላል። አታጠፋው አታጠፋው። ከአዲስ አበባ ስትነሱ በደብረ ዘይት በኩል ነው እኛ የገባነው ወደ ውስጥ ጨፌ ዶንሳ ማለት ነው። በኦሮሚያ ክልል ውስጥ ነው ያለው። መድረክ ላይ እየሰበኩ ጩቤ መዞብኝ መጥቶ ሊወጉኝ ማለት ነው። ከዛው መጣው የዛን ቀን የእሑድ ቀን ጠዋትን አምልኮ ነው የነበርኩን ሰብክ የተሰጠኝ። መምህር አስፋው ቅዳሜ ዕለት አገለገለ። እኔ ደግሞ እሑድ ዕለት እንደዚህ በተከታታይ እንደዚህ እየተቀራረብ ነበር። እሱ ከሰዓት በኋላ ደግሞ ያለውን አይ ቲንክ ወይ ቤተክርስቲያኒቱ አገልጋይ ከሰዓት በኋላ፣ እኔ ግን የጠዋትን አምልኮ ስበኩ ላይ በጣም ብዙ ህዝብ ነበር ግጥም ያለው። በአምልኮ መካከል አልዘመርኩኝ፣ ስብከት እየሰበኩ ያለው ቢላውን ይዞ መድረክ ላይ ሊመጣ ሲል እጄ ላይ ቪዲዮ አለ እኮ ነው የምላቸው ወንድሞች እናቶች። በጣም የሚገርመው የዛን ቀን እኔ አላውቀውም ነበር ሰውየውን። የኦሮሚያ ክልል የጸጥታ ቢሮ ኃላፊ የነበረ ማን አዲሱ የሚባል አሁን ፕሬዚዳንት ከሆነ በኋላ አባዱላ ከወረደ በኋላ ፕሬዚዳንት ሆኖ የነበረው እሱ እዛ ጉባኤ ውስጥ ነበር የነበረው። ያኔ ፕሬዚዳንት አልነበረም። እኔ አላውቀውም፣ ባለስልጣኒው ምናምን ነገር አላውቅም። እዛ አንድ ማዕት ህዝብ ነው ያለው። ወንድሞች እናቶች ይሄ ቀርቷል። ይሄ ነገር ወደ ሲዲ እንኳን አስገለብጠዋለሁ ብዬ በእንደዚህ አይነት ነገር ነበር የተቀዳው። ይሄ ካሴት ቀርቷል። ኧረ ድሮ ይሄ የሙሉ ወንጌል ቤተክርስቲያን ያገለገልኩበት የተቀዳው ካሴት ወደ ሲዲ እንኳን አስገለብጠዋለሁ ብዬ አምጥቼ እዚህ ፈረንጅ ሀገር ነጮቹንም ራሱ እንኳን አልጠይኳቸውም፣ ይዤ አልሄድኩም። ጨፌ ዶንሳ ሙሉ ወንጌል ቤተክርስቲያን አዎ ይገለበጣል። የኔ ስንፍና ነው። እኔም ብዙ እንትን ማለት በየዞርኩባቸው ቤተክርስቲያን የተቀዱትን ያኔ ይሄን ሲቀዱት በዚህ ነው የቀዱት። ይሄ ጨፌ ዶንሳ ሙሉ ወንጌል ቤተክርስቲያን ወንድሜ አሁን ወደ ጌታ ሄዷል። መምህር አስፋው እና የሙሉ ወንጌል ቤተክርስቲያን አገልጋዮች እኔ ከአዲስ አበባ ተጋብዤ አዎ ይገለበጣል፣ ጄሪዬ ይገለበጣል። እና እኔ እንደውም በወቅቱ ውስጡኝም ብዬ አላልኳቸው ቆይቶ ነው አንድ ኳየር ውስጥ የነበረ የጨፌ ዶንሳ ሙሉ ወንጌል ኳየር የነበረ አሁን እዚህ ካለ እንደ ሊሰማ ይችላል። ምናልባት ቲክቶክ ምን ያህል ይከታተላሉ ወደ ሸለቆ ሲል ነው ያለችው ሙሉ ወንጌል ቤተክርስቲያን ወርታች በጣም ብዙ ባህር ዛፍ አላቸው። እና ማን ነበረ አዲሱ ነው የሚባለው አይደል? ያ ማን ነው የጸጥታ ክፍል ኃላፊ የነበረው ፕሬዚዳንት የነበረው ሰው ማን ነበረ? እሱ ነው። እና መጨረሻ ሊገሉን ጌታ መቼም እንደ መልአክ አዘጋጅቶ ማለት ነው። ለካ ቀጥረውልሃል ሊገሉን እኛንም ማለት ነው። አንደኛ እንትን ፖስተራችን ተለጥፎ ነበር እንትን ከነቀሚሳችን ሆነው ማለት ነው። እንዴ እኔ እኮ በእውቀት አትሞጉቱም እንዴ? ምን ተሻልክ ታዲያ? ከነዛኞቹ ምን ተሻልክ? አንተም ቢላው ይዘህ የምትመጣ ማለት ነው። እኛ መጽሐፍ ቅዱስ ይዘን ኢየሱስ ጌታ ነው
ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ እንላለን። ከዛ አይ ቲንክ እሑድ ነበር የሚያልቀው። እሑድ ነበር የሚያልቀው ኮንፈረንሱ። ለካ የሰሙት ነገር ነበረ እና ኃላፊው እኛ አናውቅም፣ የሆኑ ሰዎች መጥተዋል ከእነሱ ጋር የምትሄዱት ምናምን ነገር ብለዋል። ተነግሮት ይምጣ። አስቀድሞ ያቀዱት እቅድ ኖሮ አላውቅም፣ ግን ለመግደል ወንድሞች ናቶች ለመግደል ይኸው የአብርሃም አምላክ ምስክሬ ነው። ጨፌ ዶንሳ ሙሉ ወንጌል ቤተክርስቲያን ላገለግል ሄጄ የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት ያንንም ልጅ የገደሉት አንደኛው እንደውም ወንድምየው ነው። ግዛው ዳኜ የሚባል የፖሊስና ህብረተሰብ ዜና አንባቢ በስርዓት ነው ኢትዮጵያ ፖሊስና ህብረተሰብ ላይ ያነበበው። በሃይማኖቱ ጉዳይ ሬሳውን አቃጥለውት ውሾች ሲበሉት ነው የታየው። ግዛው ዳኜ ያነበበው ፎቶውን ግርማ ዘውዴ አንስቶት ያው ፖሊስና ህብረተሰብ አሳይቶ ስለነበር መጽሔት ተጽፎበታል። እሱንቶ የወንድማችን አሁን በህይወት ያለው ሐዋርያው ንጉሴ ሮባ ማነው በቆጂ ላይ አይደል? አርሲ በቆጂ ላይ ልጁን እኮ ሞቶበት ቀበረ። ከተቀበረበት አውጥተው የቤተ ክርስቲያን ሰዎች ማለት ነው ከተቀበረበት አውጥተው የወንድማችን የንጉሴ ሮባ ልጅ ሬሳ ዛፍ ላይ አንጠለጠሉት። ሬሳ ዛፍ ላይ አንጠለጠላሉ። ወንድማችን ንጉሴ ሮባ አለው የሙሉ ወንጌል ቤተክርስቲያን ታዋቂ አገልጋይ ሐዋርያው ንጉሴ ሮባ ማለት ነው። ግቡና ዩቲዩብ ላይ ምስክርነቱን ስሙት። የደርግ ወታደር ነበረ ብራዘር። በዛ ላይ የሸዋ ኦሮሞ ነው የአቢቹና ኛኛ የሚባለው እዚህ ሰሜን ሸዋ ማለት ነው። የአቢቹ ኦሮሞች ደግሞ በዱላ አንድ ሰው ፊቱ አትቆም። አንድ ሰው አልኩ እንደው ክላሽ እንኳን ቢያጣልኩ ጎሳውን ሰብስቦ ጨፍጭፎ ሬሳ በሬሳ ላይ ያደርጋቸው ይችል ነበር። በዛ ላይ ደርግ ወታደር ነው። ግን በሸዋ ኦሮሞነት ዱለኝነትም በደርግ ወታደሩነትም በቀሉን እንዳያረግ የእግዚአብሔር ልጅ ኢየሱስ በእውነተኛ አነካክ ስለነካው የሞተውን ሬሳውን የልጁን ሬሳ ከመቃብር አውጥተውበት ዛፍ ላይ አንጠልጥለውበት እንደ ቋንጣ እያለቀሰ መልሶ ከገመድ ላይ አውርዶ ቀበረው ማለት ነው። ጌት አርሲ ክፍለ ሀገር በቆጂ ወንድማችን በህይወት አለ። ይሄ የተደረገበት ሰው ማን ያደርጉት? የኦርቶዶክስ እምነት ተከታይ የነበሩ ሰዎች፣ የቤተክርስቲያን አገልጋዮች ጎጃም ፍኖተ ሰላም ላይ መርጌታ እስመላ ዓለም ነው። መርጌታ ማናቸው የሚባሉት ስማቸው እስመላ ዓለም ይመስለኛል። መርጌታ እስመላ ዓለም ይመስለኛል። በአካል አውቃቸዋለሁ። ጠይም የጾመ ድጓ መምህር በተሐድሶ ውስጥ ወንጌል ገባቸው ተብሎ የምስራቅ ጎጃም ይኸው አሁን ተጣራል። አሁን ከኢትዮጵያ ውጭ ይሆናሉ እኛ አባት ያሉት የምስራቅ ጎጃም ሊቀ ጳጳስ የነበሩት ብፁዕ አቡነ ዘካርያስ ይባላሉ። በእሳቸው አህጉረ ስብከት ውስጥ ነው ፍኖተ ሰላም ላይ ልጁ ሲሞት አትቀብርም ብለው ጥንብህን እኛ ላይ አጥልም ብለው የቤተ ክርስቲያን መርጌታ የጾመ ድጓ መምህር አይዶን ነው ዳንግላ ነው ኮሶበር ምናምን አካባቢ ሄዶ ቀበረ። ሌላ ቦታ ማለት ፍኖተ ሰላም ላይ አትቀብርም ተብሎ ማለት ነው። ስለምን ይሄ ግን ማርቆስ የነበረው ፋሲካ ያው ማርቆስ የነበሩት ብፁዕ አቡነ ዘካርያስ ማለት ነው። የምስራቅ ጎጃም ማርቆስ የነበሩት ልክ ነሽ። ሁሉ እዚያ አይወራም። ኢየሱስ ግን ልጆች አሉት። የትኛውም ቦታ ላይ እኮ አልኩ። አሁን ይሄ ሁሉ ለምን የደረሰው? ይሄና በጣም ሌላውስ በደቡብ ኢትዮጵያ ብትሄድ
በምስራቅ ኢትዮጵያ ብትሄድ፣ በሰሜን ኢትዮጵያ ብትሄድ፣ በእንትን ብትሄድ፣ ጎንደር ላይ አሁን መከራ ሲያሳዩቸው የነበሩት ቤተክርስቲያን እስከ ማቃጠል ድረስ በትግራይ በምናምን ነገር ለምንድን ነው ሁሉ የሆነው? ለሀገር ጠንቆነን ነው። የሆነ ፕሮግራም እኮ ስናዘጋጅ ጴንጤዎች ድንጋይ ይዘን አንወጣ፣ ባሳንሰብር፣ ድንጋይ ውርዋሩ የለ፣ የብሔር ስድብ የለ፣ ባንዲራውን አውርደው ባንዲራውን ስቀለው የሚባል ነገር የለ። ጌታ ይመስገን ብለን በሰላም አጨብጭበን የምንወጣው። ጴንጤ አደባባይ ላይ ወጥቶ ባስተሰበረ፣ እርስ በርስ ተደባደቡ፣ እርስ በርስ እንትን አሉ፣ ከፖሊስ ጋር ተጋጩ፣ ፖለቲካዊ ነገር ተነሳ። እንዲህ አይነት ቅስቀሳ የለም። በሰላም ወጥቶ በሰላም የወጣበትን ጉዳይ ፈጽሞ የሚገባ እምነት በአደባባይ ላይ በሰላም ወጥቶ በሰላም ለሀገርም ለፖሊስም ለመንግስትም ለምንም ለሰላም መረበሽ ምክንያት ሳይሆን በሰላም ወጥቶ በሰላም የሚገባ ጴንጤ ነው። ሌላ ወጥቶ መንግስት ይሳደባል ወይ የሃይማኖት ቤተሰብ ይሳደባል ወይ ዘር ይሳደባል። ይሄ ሁሉ ግን ስለምን ነው የሚደርስብን? ስለ ወንጌል ስለ ክርስቶስ እና ከፍቷችሁ ነው ወይ? እንደ ሰው ቢከፋንም ግን ስለ ወንጌል ነውና ደስ ይለናል። ጀግና ነው ወንድሜ ንጉሴ ሮባ አለ በህይወት። ምናልባት የኦሮሞን ህዝብ ባህልና አስተዳደግ የምታውቁ ካላችሁ በዛ ነው የምታውቀው። አንድ አቢቹ ኦሮሞ ፊት ወይ የሰላሌ ኦሮሞ ፊት ዱላ ይዘህ ፊት ለፊታቸው አትቆምም። እናውቃለን። 8ቱን 7ቱን ወንድ በአንዴ አንጥፈው በምንድን ነው በበትር ነው የመታቸው? አወዳድቃቸው እንዴት ነው ብለህ ሳትል ጠብ 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 ሲሉ ነው የምታያቸው። ለበቀል ግን አልሄደም። እሱ እውቀት ስላለው በዛ ማድረግ ግን አልፈለገም። ለምን? ኢየሱስ ወንዱ አገኘው። የደርግ ወታደር ነው። ልበቀል ብሎ ቢል በሬውን ሸጦ ክላሽ ገዝቶ እንደዛ ያደረጉትን ዘራቸውን ሁሉ ሊለቅማቸው ይችላል። ግን አላደረገም። የእግዚአብሔር ሕዝብ እንዲህ አይነት በቀል የለውም። ጴንጤነት እኔ በዚህ ብቻ ደስ ትሉኛላችሁ በእውነት እንደው ሌላው ነገራችሁ እንኳን ቢጠፋ ከእናንተ ወገን በመሆኔ በጣም ነው ፕራውድ የማደርገው። በእርግጥም የክርስቶስ ወንጌል ስለነካችሁ እንጂ እንዲህ ሰውን እንዴት ላያደርግ ይችላል? ወንድሞች እናቶች፣ በቃል የኔ ነው ብድራትን መልሳለሁ ብሎ ያለውን የጌታን ቃል በደንብ በእውነት ኖራችሁት እያሳያችሁ ነው። እዚህ እኮ ነው ጴንጤ ምናምን ነገር እኮ ምንም ብለህ ብትለው ምናምን ነገር ይልሃል እንጂ እኮ በጣም ስንት ዱርዬ መሰለ እዚህ ጌታ ለቃቅሞ ያመጣን ማለት ነው። አዲስ አበባ ከተማ ብለህ ብትል ቄራ በደረቅ አጥንት ሲቀጣቀጥ በጩቤ እኮ ሲዋጋ የነበረው ሁሉ ነው። አሁን ቸርች ውስጥ እግዚአብሔር ጸጋ አብዝቶለት ፓስተሮቹ ነው የተቀመጡት አልኩ። ስለ ዱርዬነት ካሰባችሁ፣ ሴትን ስለማማገጥ ካሰባችሁ እንዴ እግዚአብሔር ዋና እንደ በርባን አይነት ሽፍታውን ነው እግዚአብሔር እያዳነ ወደ መንግስቱ አስገብቶ ዛሬ የጌታን ወንጌል የሚሰብከው ማለት ነው። ኃይለኞች የሆኑት እንደውም እነዚህ አሁን ዛሬ ጴንጤ ውስጥ ያሉት ኃይለኞች የሆኑትን ጌታ ኢየሱስ አስቀድሞ አግኝቶ በወንጌል ልባቸውን ባይለውጥ አገሪቱ ትነዳለች አሉ። አገሪቱ ትነዳለች በኃይለኝነታችን በበቀለኝነታችን ማለት ነው። አገር ተነዳለች። ያውን አቀርቅሮ ዝም ብሎ ቻይና ጂንስ ለብሶ የሚሄድ ዝም ብሎ ምናምን ነገር ብሎ ይላል። እድገቱን ስላላወቀው ነው ሰውዬ። እና ለእግዚአብሔር ክብር ይሁንለት። እኛም እኔም እንዳየው ምንድነው እኔም ወጋየው እንደ ሰው ማን ነበር እንደዚህ ብሎ የሚዘምረው መዝሙር? ማን ነበር ዘማሪ? እኔም ወጋየው እንደ ሰው ብሎ የሚል አንድ ፓስተር ነበረ። ዳኜ አዎ ወጊ አይደል? እኔም ወጋየው እንደ ሰው። ቆይ እስቲ እሱን መዝሙር እንስማ። ቆይ አንድ አፍታ
እኔም እንዳየው እኔም ወጋየሁ እንደ ሰው እንደዚህ እኮ አንዳንዴ እኮ በቃ መዝሙር ይመጣልኛል አልኩ ጌታ ቃል እንደሚሰጠኝ። እኔም ወጋየሁ እንደ ሰው። እኛም ወጋየን እኮ ወንድሞች እናቶች አይደል? ክብር ለኢየሱስ ክርስቶስ ለአምላካችን ይሁን። እኛም እኮ ወጋየን። ኢየሱስ ክርስቶስን ያድናል ብለህ ሰብከህ በህግ ትፈልጋለህ ተብለህ ስትሄድ ይታይ። እኔ ከዛ ቻርጀሩን አምጪ ማየ ሳምሰንግ ፓስተር ዳኜ ነው አይደል የሚባለው? ቴንክ ዩ ዛጋ ሰኪ አንድ ኦኬ Let's plug them. Okay, Zin, let's okay. Thank you, Nenich. I love you, Rafi. Okay. Your name. እኔም ወጋየሁ እንደሰው። አገኘሁት። ዳኜ አዳነ፣ ፓስተር ዳኜ አዳነ።